ሰላም እንዴት ናችሁ የዩቲዩብ ተከታታዮቻችን? ዛሬ ደግሞ አዲስ ታሪክ ይዘንላችሁ ቀርበናል። አብራችሁን እንድትቆዩ እንጠይቃለን። ቃልና ኩምሳ አብራችሁን። እሺ የዛሬ ባለ ታሪካችን ጃኔት ትባላለች። እሺ የ56 አመት ሴት ናት እና ጃኔት ብቻዋን ነው የምትኖረው እና በእንትን ነው የምትሰራው። ስራዋ የቁንጅና ኮንሰልታንት ናት እና ብቻዋን ነው የምትኖረው ማለት አግብታ ነበረ፣ ባሏ ሞቶባት ነው ብቻዋን የምትኖረው ማለት ነው። እሺ ከዛ ያው ለ7 አመት ያህል ለብቻዋ ነው ረጅም ጊዜ ብቻዋን ነው የኖረችውና እንደዚህ የኖረች በቃ ጓደኛ አለቻትና ከጓደኛዋ ጋር ወደ ደቡብ ጣሊያን አካባቢ ኔፓልስ ምናምን እንደዚህ የሚባል ሀገር አለ፣ ወደዛ ለጉብኝት ይሄዳሉ። እዛ እየተዝናኑ እያለ በመሃል ወደ ማታ አንድ ሰው ያገኛሉ ማለት ነው። የሆነ ጀንትልማን የሚባል አይነት ማለት በሁሉም መንገድ ማለት ነው። ገባሻ? በአቋሙ በአክብሮቱም በምኑም ማለት ነው። ጀንትልማን የሆነ አይነት ሰው ይተዋወቃሉ ማለት ነው። ሩዲ ስሎት ይባላል። ከዛ እሱን ተዋወቁት፣ አብሯቸው ቆየ። ከዛ ዋይት ሃውስ ውስጥ ኤጀንት ሆኖ እንደሚሰራ አንደር ከቨር ኤጀንት ማለት ነው። እንደዛ ነው የምሰራው ምናምን አላቸውና በቃ እነሱ ደግሞ ጀምስ ቦንድ አሉ። እሺ ጀምስ ቦንድን ተተዋወቀና አሉ ማለት ነው። እንደዚህ አብረው ሲያሳልፉ ውለው ከዛ ወደ ማታ ላይ አብረን እንቆይ ምናምን ብሎ ለጃኔት ማለት ነው። ከዛ አብረን እንቆይ ምናምን አለች እና እሷ ደግሞ ተመሽቷል ማለት ነው። ሪፊውዝ ማድረግ አልፈለገችም። ገባሻ? ተመሽቷታል። እሷ እንደዛ አይነት ሰው ምናምን እንዴ ተንከባካቢ ምናምን አይነት ሰው እንዴት ሪፊውዝ አደርጋለሁ ምናምን ብላ ከዛ እንደዚህ አብረው ቆዩ። ከዛ ሄደች ማለት ነው። ያው ጉብኝታቸውን ጨርሰው ሄዱ። ከዛ ከናታሊ ጋር ቆይ ማታ ላይ አብረን እናሳልፍ ምናምን አለ አይደል እሱ። ከዛ በኋላ ነው ጉብኝቱን ያደረጉት ወይስ በቃ ኦሬዲ ፕሮግራማቸውን ጨረሱ። እሷ ከጓደኛዋ ጋር ማለት ነው አብረው ነበር ቆይተዋል እኮ እዛ። ከዛም በኋላ ነው እሱ ነው ያገኙት። ከዛ እሱ አብሯት ጊዜ ያሳለፈ። ከዛ እነሱ ሄዱ ማለት ነው ወደ ሀገራቸው ወደ ዩኬ ማለት ነው። ከዛ ከተመለሱ በኋላ መጻጻፍ ጀመሩ ይሆናል አይደለ? ቶሎ ምናምን ፈጠን ያለ ነገር እንደዚህ። ከዛ እየተጻጻፉ እያወሩ ምናምን ከዛ ወደ ዩኬ ለምጣ ወደ አንቺ አላት። ክፈይልኝ ልምጣ ወደ አንቺ ወደ ዩኬ እከፍላለሁ መልሳለሁ አላት። ከዛ እሺ ትለዋለች። እሱ ይመጣል። ከዛ እንደዚህ ግንኙነታቸው አለ ለረጅም አመት አብረሽ የምትቆዩ እንደዛ አይነት ሰው ሆነ ማለት ነው። ከዛ በጊዜ ሂደት አብረን እንኑር አለ። ኦኬ እሱ ነው ሁሉንም ነገር እየጠየቃት ያለው ማለት ነው። አዎ ኦኬ። ከዛ እሺ አለችው። አብረው መኖር ጀመሩ። ከዛ በጊዜ ሂደት እንትን ይጠይቃት ጀመር። እንደዚህ ገንዘብ የሆነ ነገር ግዢልኝ እመልሳለሁ ምናምን ስቲል የምታውቀው እሷ ያው እዛ የዩኬ አንደር ከቨር ኤጀንት እንደሆነ ነው። ኦ ከዛ በቃ የሆነ በምታየው ነገር የዛ በልብስ ባጅ በመኪናው የመኪናው እንትን ባጅ ምናምን እንደዚህ ስታይ በቃ እንደዛ እዛ ነው የሚሰራው ምናምን ነው እሷ የምታውቀው እንደዛ ነው። ሰውዬው ዋሽቷት እንዳይሆነ እሺ። ከዛ ሁሉ ነገሩ እንደዛ ነው። ከዛ የሆነ ይጠይቃታል እንደዚህ ስጪኝ፣ ይሄን ነገር አድርግልኝ፣ እንደዚህ አድርግ ኤክስፔንሲቭ ነገር ማለት ነው። ከዛ እሷ ለራሷ ሁላ ማታረገውን ማለት ነው ይጠይቃታል። እሺ ምናምን ነው የምትለው። ከዛ መኪና ምናምን ግዢልኝ ምናምን እንደዛ አላት። እመልሳለሁ መኪና ግዢልኝ ምናምን እሺ። ከዛ በቃ ኦሬዲ መኪናው $16,000 ነው። እሷ ለራሴ ራሱ እንደዚህ ያላ የኔ መኪና እንዲያላወጣም ተዳዞሮ ካፈለች ገዛች። ከዛ እንደዚህ ታደርግለታለች። ገባሻ? ከዛ እንደዚህ ያደረገችለት ምናምን ረጅም ጊዜ ቆዩ። ግን በቃ ይሆናል አይደል አምጪ ባይ ሰው አለ አይደል? እሺ አምጪ ነገር ነው ከሷ ነው የሚጠይቀው። ተመችቷለች ማለት ነው። እሷ በጣም ሰጪ ናት። እሷ ቁጥብ ብትሆን ይናከለ ቁጥብም ይሆነ ያላ እሷ ለሱ ያላት ነገር ነው። ገባሽ አይደል? ተንከባክቦ መያዙ ምናምን አይነት ነገር አለ አይደል? እሱ ነገር ነው የሳባት። ይሄ ነገሩ ይስባታል። በቃ አለ አይደል? የሆነ የሚያስረሱሽ እንደዚህ የሚያወሽሽ ሰው እኮ የሆነ ነገር እያደረገ ያሳምንሻል። በሆነ ነገር በምላሱም ቀልጠፍጠፍጠፍ እያለ እንደዛ ነው ያደርጉት እኮ ፈጣን ናቸው። ከዛ በቃ እንደዚህ እያሉ ከቆዩ በኋላ
ከዛ የሆነ ቀን ሰክሮ ይመጣል ማለት ነው። ከዛ ሰክሮ ይመጣና እሷ እንትን ኪችን ውስጥ ነበርኩ እየሰራው ነበር አለች። ኪችን ውስጥ ከስር እንትን ብቻ የሆነ ነገር ተበላሽቶ እያስተካከለች ነበር። ከዛ ናይ ወጪ ናይ ምናምን ብሎ ይጮሃል ማለት ነው። ካልወጣሽ ምናምን ብሎ ይጮህባታል። ከዛ አልወጣም ምናምን ስትለው ከዛ እንደ ህፃን ልጅ ለጎተተኛ ልጅ እንደ ህፃን ልጅ የሆነ ማንጠልጥላላ እንደዛ አንጠልጥሎ አወጣኝ አለች። ከዛ እንደዚህ ይዞኝ እኔ ያሳለፍኩትን ነገር አታቂም ምናምን እያለ ይጮሃል አለች። ከዛ እኔ ያሳለፍኩትን ነገር አታቂም በህይወት ያሳለፍኩትን አታቂም ምናምን አላ ስትጣጪ ሮሮሽ የሚወጣው ሰክሮ መጥቶ ነው እንደዛ እየጮኸ የጠራት። ከዛ ያሳለፍኩትን አታቂም ምናምን አይነት ብሎ ከዛ እንዲ በንግግራቸው መሀል ወደ ባዝሩም ይሄዳል። ልክ ሲሄድ እሷ ስልክ አነሳችና ፖሊስ ጋር ደወለች ማለት ነው። ከዛ እንደዛ ፖሊስ ጋር ስትደውል ከዛ እያሮጠ መጥቶ ነጠቃትና ምን ማድረግሽ ነው ምናምን ብሎ ጮኸባት ማለት ነው። ከዛ በዚህ መሀል ፖሊሶች ኦሬዲ አንዴ ሰምተዋል መጡ። ከዛ መጡና አዩት። በቃ ሲያዩት ይሆናል አይደል ችግር ካለ ምናምን ሼክ አድርጊ ምናምን አለ አይደል ደውይልን ምናምን አይ እዛ ሆነሽ ምልክት ስጪን ምናምን አይነት ነገር ሲሏት በቃ እሷ ወሬው ምልክት ሰጠች። ፈርተዋለች። አያያዙ አጫጫሁም ምንም አልተመቻትም። ከዛ በዚህ መሀል ተያዘ ማለት ነው። ሲያዝ በቃ ሲጣራሱ በጣም ተፈላጊ ወንጀለኛ ነው ማለት ነው። እና በጣም ኮን አርቲስት ነው። በቃ ይሄ ያለ አይደለ ሁሉንም ሰው በዚህም በዛም የሚበላ ከዛ በትልቅ እንትን ደረጃ ነበር እሱ ሲፈለግ የነበረው ማለት ነው። ከዛ እሷን ሁላ የተጠቀማት ወደ ዩኬ ለማምጣት ነው ገባሻ? ከዛ ሀገር ወደዚህ ስለዚህ በሀገር ላይ ተፈላጊ ወንጀለኛ ነው። አዎ በጣም ተፈላጊ ወንጀለኛ ነበር። ስሙ እሱ አይደለም፣ ስራው እዛ አይደለም፣ የሚሰራው ስራ ያኛው አይደለም። እና በቃ ምኑም አይገናኝም። ሌላ ፌክ ማንነት በጣም ሙሉ በሙሉ የተቀየረ እሱ ያልሆነ ነገር ነበርና በኢንተርፖል ደረጃ ነበር ሰውየው ሲፈለግ የነበረው ማለት ነው። እሱ ኦሬዲ በሷ አምልጦ ወደ ዩኬ ገባ እንጂ ጣሊያን እያለ እዛ በሷ በኩል አምልጦ ስለመጣ ነው እንጂ እዛ እየተፈለገ ነበረ። ከዛ በቃ ስሙ እሱ አልነበረም። በቃ ከዚህ በኋላ እሷ ተጎዳች። በቃ ስቲል ነው በቃ አለቀቀኝ። ምክንያቱም ትክክለኛ በረንብ አምናዋለች፣ ብዙ ዋጋ ከፍላለች ምናምን። ከዛ በቃ ምኑንም ነው በቃ አሁን ስቲል ነው በቃ ፊሊንግ አላት ገባሻ? ለሱ በቃ አው የሆነ አልወጣልኝም ትላለች። ሁሉንም ነገር እንዳላምን አደረገኝ። ምንም ነገር እቺ ሴትዮ አታምንም። በቃ ባለቀ ሰዓት አሁን እሱን አሰሩት፣ ወደ ሀገሩ ላኩት። እሱ ታሰረ፣ በቃ ተያዘ። በብዙ ማጭበርበር የሚፈለግ ሰው ነበረ። በጣም አስበሽዋል? እንደዚህ ባለቀ እድሜሽ ላይ እንደዚህ መከራ። ግን ሰው መጀመሪያ በፈርስት ኢምፕሬሽን እንትን መገመትና ማንነቱን እንትን ማለት አትችይ። በጣም ከባድ፣ በጣም መጠንቀቅ አለበት። በጣም አሁን አስበሽዋል? እነሱ ተማር የሚሉት በሰለጠን የሚሉት እንዲህ በቀላሉ በሰው ቢሸወዱ እኮ በትንንሾች አቲ በትልልቆች አቲ ሁሉ ሲሞኝ ታያለሽ። ፈጣን ነው የሚሉትን ሰዎች ጠንቀቅ እያላችሁ ትሄዳለሽ።